አጠቃላይ ከነዳጅ ግብይት አኳያ በተለይ ባለፉት 8 ወራት ወደ 1 ሚሊዮን ሊትር የሚጠጋ ነዳጅ በቁጥጥር ስር ማዋል ተችሏል። በህገወጥ መንገድ ሲንቀሳቀስ የነበረ ነው። ይሄ ደግሞ ከ147 ሚሊዮን ብር በላይ ለመንግስት ገቢ እንዲሆን ተደርጓል። በተለይ አሁን በሰሞኑ በተፈጠረው ሁኔታ አኳያ ያለው አጠቃላይ ዓለም አቀፋዊ ሁኔታው የበለጠ ነገሩን ያባባሰበት ሁኔታ ታይቷል። እዚህ ውስጥ ያሉ ህገወጦችን እንዲሁ መንግስት በተጠና መንገድ እርምጃ ለመውሰድ ጥረት እየተደረገ ነው። አሁንም ይሄ እርምጃ ተጠናክሮ የሚቀጥል ነው የሚሆነው። እስካሁን ወደ 658 ሰዎች የእስራት ቅጣት የተደረገባቸው ናቸው። የተለያዩ ተዋናዮች እዚህ ውስጥ የተሳተፉ መሆናቸውን ለማውሳት ነው። ይሄ ከክልል አኳያ ያለው የእርምጃና የቁጥጥር ስራ ምን እንደሚመስል የሚያሳይ ነው። ነዳጅን በተመለከተ ያለው ጉዳይ ነው። ነዳጅን በተመለከተ ያለውን ህገወጥነት እና ሌብነት በሁለት ከፍሎ ማየት ቢቻል ጥሩ ይመስለኛል። የተከበሩ ቋሚ ኮሚቴ ሰብሳቢ፣ የመጀመሪያው ይሄ ክራይሲስ ከማጋጠሙ በፊት የነበረውንና ከክራይሲስ በኋላ ብለን ብናይ የተሻለ እይታ ለቋሚ ኮሚቴው ክትትል ሊመች ይችላል ብዬ አስባለሁ። ከቀውሱ በፊት በነበሩት ጊዜያትም ቢሆን የነዳጅ ሌብነት፣ ብልሹ አሰራር እና ህገወጥነት ነበር የሚለውን እኔም ፐርሰናሊ ሼር አድርጋለሁ። ይህን ጉዳይ ቋሚ ኮሚቴው እንደሚያስታውሰው በአዋጅ 1373 2017 ቋሚ ኮሚቴው ተከራክሮ ፓርላማውን አጨቃጭቆ ባስፈቀደውና ባጸደቀው አዋጅ መሰረት ከፍተኛ ተጠያቂነት ይስፈን፣ ባለስልጣን መስሪያ ቤቱ አዳዲስ የገበያ ድርሻ ጥናቶችን አጥንቶ ተግባራዊ ያድርግ የሚል ኤሌመንት ያለበት ነው። እንደምታውቁት የሀገሪቱ ነዳጅ አቅርቦት 60 ኩባንያ ገደማ ያለን አሁን ላይ እጃችን ላይ አክቲቭ የሆነ ኩባንያ ከ60ዎቹ 5ቶቹ ኩባንያዎች 80% 85% የሀገሪቱን ነዳጅ ያከፋፍላሉ። ይሄ ማለት የባለስልጣን መስሪያ ቤቱ ስልጣን በአዋጅ የሰጠው ስልጣን በነባሩ አሰራር ይዘው ቀጥለዋል። ለማደያዎች ነዳጅ የሚመድቡት እነሱ ናቸው። ለአካባቢ ነዳጅ የሚመድቡት እነሱ ናቸው። እነሱ ከአቅራቢ ድርጅቱ ጋር እንደፈለጉ የሚያደርጉበትና ባለስልጣን መስሪያ ቤቱ እስከ ቅርብ ጊዜ ድረስ ምን አይነት ነዳጅ ምን አይነት መጠን ነዳጅ ለየት አካባቢ ለየት ማደያ እንደሚቀርብ መረጃ እንኳን የተነፈገበት ሁኔታ ነው የነበረው። ከአዋጁ በኋላ ሚኒስቴር መስሪያ ቤቱ ጣልቃ ገብቶ ነው አሁን የነዳጅ መረጃ ማግኘት እንኳን የተጀመረው። ስለዚህ ይህንን ጉዳይ ማስተካከል አለብን ብለን ሰፊ ጥናት አድርገን የማርኬት ሼር ወይም የገበያ ድርሻ ጥናት አጥንተን ከተለያዩ ባለድርሻ አካላት ጋር በታሪክ ለመጀመሪያ ጊዜ 1920 ገደማ የማደያ ባለቤቶችን ያገናኘ መድረክ አዳማ ገለማ አባ ገዳ አድርገን ጥናቱን አቅርበን ጥናቱን በጋራ አድርገን ከወጣም በኋላ ጥቅማችን ይነካብናል ብለው የሚያስቡ ኩባንያዎች ጉዳዩን ገበያ በማስራብ እጃቸው ላይ ስለነበረ ማርኬት ሼሩ በነበራቸው ገበያ ኦርደር ባለመስጠት ሰልፍ እንዲራዘም ህገወጥነት እንዲሰፋ ማድረግ ለማስቆም ለጊዜ ሞክረዋል። ያንን ለማስተካከል ሚኒስቴር መስሪያ ቤቱ ገፍቶ ሲሄድበት ይሄ ክራይሲስ መጣ። ክራይሲሱ ላይ ስለ ማርኬት ሼር ማውራት አንችልም። ለጊዜው በዚህ ደረጃ ነው ያለው። ይህ ክራይሲስ እንደተፈታ ቋሚ ኮሚቴው አግዞን በአዋጁ የተቀመጠው ስልጣንና ተግባር ወደ ባለስልጣኑ መስልሶ ጠንካራ ባለስልጣን መስሪያ ቤት ህገወጥነት መቆጣጠር የሚችል ባለስልጣን መስሪያ ቤት አደራጅተን ማርኬት ሼሩን ኢንትሮዲዩስ አድርገን እነኚህ ኩባንያዎች እንደ የትኛውም ኩባንያ የተለየ ፌቨርድ ሳይሆኑ መስራት የሚችሉበት ሁኔታ መፈጠር መቻል አለበት። በሶሻል ሚዲያው በተለያየ ሁኔታ ስም ማጥፋት ዘመቻ ምናምን የሚደረገው ይሄ ነው። ጥቅማችን ተነክቶብናል የሚሉ ኩባንያዎች ጋራ ነው ጉሮሮ ለጉሮሮ የተናነቅ ነው። ጉሮሮ ለጉሮሮ የተናነቅ ነው በቢሊየንስ ብሮች የሚደረግ ሌብነት ጋር ነው። ይህ ጉዳይ ላይ የቋሚ ኮሚቴውን ድጋፍ እንደምንፈልግ በግልጽ ማንሳት እፈልጋለሁ። የሚቀጥሉ ጊዜያት የክራይሲስ ካለፈ በኋላ የማርኬት ሼር ተጠንቶ የመጣው ነገር ላይ የሚስተካከል ነገር ካለ ጉድለት ካለ አስተካክሎ አርሞ አርቆ አዲሱን የማርኬት ሼር ተግባራዊ ማድረግ ነዳጅ የት እንደሚሄድ ለማን እንደሚሄድ እንዴት እንደሚሄድ ዲፋይንድ በሆነ መልኩ መምራት ካልቻልን ይህ ሪሶርስ በጣም ውድ ሪሶርስ ነው። በቴክኖሎጂ የተደገፈ የክትትል ስርዓት ለመዘርጋትም ሙከራዎች እያደረግን ያለ ነው። ጂፒኤስ ገጥመናል። ነገር ግን ጂፒኤስ ቢገጠምም ጂፒኤሱን በፈለጉበት ጊዜ ዲአክቲቬት ያደርጉታል። ለቁጥጥር በጣም የማይመች አውድ ውስጥ ነው የነበርነው። ከክራይሲሱ በፊት የነበረው ሁኔታ ይህንን ጉዳይ መልክ ለማስያዝ ፈር ለማስያዝ ሚኒስቴር መስሪያ ቤቱ እና ባለስልጣን መስሪያ ቤቱ በተገቢ ሁኔታ ሲሰሩ የነበረበት ሁኔታ እንዳለ መረጃ ለመስጠት ፈልጌ ነው። ከቀውሱ በኋላ ያጋጠመው ነገር በሪፖርቱም በደንብ ለመግለጽ ተሞክሯል። ከቀውሱ በኋላ የገጠመው ነገር ብዙዎች እንደሚያነሱት የሆርሙዝ ሰርጥ መዘጋት ብቻ አድርጎ ጉዳዩን አቅልሎ የማየት ነገር ነው ያለው። በአውደ ጠባብ
ጉዳዩ ከዛ የዘለለ እንድምታና ኢምፕሊኬሽን ያለው አሁን ላይ በዓለም ደረጃ የዓለም ድፍድፍ ነዳጅ የማምረት ስራ በእጅጉ ተቀዛቅዟል። አምራች ሀገራት ጦርነትና ቀውስ ውስጥ ነው ያሉት። በሌላ በኩል የማጣራት ሪፋይን የማድረግ ስራም ጭምር በከፍተኛ ሁኔታ ነው ያሽቆለቆለው። በዚህ ምክንያት ማምረት ሲቆም፣ ማስተላለፍ ሲቆም፣ እነዚህ ጉዳዮች ሲደማመሩ የዓለም ነዳጅ ዋጋ በአንድ ጊዜ ወደ 3 እጥፍ ገደማ ያሻቀበበት ሁኔታ ነው የነበረው። በእኛ ኬዝ 180 ሺህ ሜትሪክ ቶን ገደማ ነዳጅ በመደበኛ ግዢ ስርዓት ገዝተን እየቀረበ ያለው የማስተላለፍ ሂደቱ ሲስተጓጉል እኛም ተስተጓጉሏል፣ የዓለም አካል ስለሆነ። ነገር ግን መንግስት ሆርሙዝ ሰርጥ ተዘግቷል ብሎ አልቆመም። በስፖርት ማርኬት ወይም ተባራሪ ገበያ ተጓዳኝ ገበያ አማካኝነት ከባህር ላይ መርከቦችን ገዝተን 3 ጊዜያት ያህል ማቅረብ ሙከራ ተደርጓል። በዚህ ምክንያት በተለይ የተፈተንበት ነጭ ናፍጣና የአውሮፕላን ነዳጅ ስለሆነ ቤንዚን ከሞላ ጎደል ከ80% እስከ 100% እየቀረበን ያለው ቤንዚን ላይ እጥረት የለም። ነጭ ናፍጣ ላይ ግን መንግስት አቅርቦቱ በምንፈልገው ልክ መሆን ስላልቻለ የ50% አቅርቦት በማራገጥ ሙከራ አድርገዋል። የ50%ቱን በምናቀርብበት ወቅት ሁሉም ተሽከርካሪ ሰልፍ ይዞ ነዳጅ የሚጠብቅበትና ፕራዮሪቲ የሚባል ነገር የሌለበት ለግሉ የሚጠቀም ነጋዴም አይሮፕላን ነዳጅ የጫነ ቦቴም እኩል የሚሰለፍበት ሁኔታ ስላጋጠመ ከተማርነው ትምህርት አንጻር ነዳጅ በቁጠባ የምንጠቀምበት ስልትም ጭምር አስተምሮን ያልፋል የሚል ክራይሲሱ እምነት አለ። ነዳጅኛ የሚያመርቱ ሀገራት እንደኛ ይጠቀሙ። ነዳጅ አጠቃቀማችን ቁጠባ ማዕከል ያደረገ አይደለም። ከአንድ ቤት 5-6 መኪና አንድ ቤተሰብ ይዞ ይወጣል። ሌላ ሀገር ላይ የተለመደ አይደለም። በአንድ መኪና አብሮም የመጓዝ በፐብሊክ ትራንስፖርት የመጓጓዝ አይነት ነገር ከሌለ በየቀኑ 9.5-9.2 ሚሊዮን ሊትር ናፍጣ እያቀረብን የምንሄድበት አካሄድ ተገቢ አይደለም። ቅድም ሪፖርት እንደቀረበው የአቅርቦት ችግር ብዙም አይታይም። 112% ቀርበዋል። ከአምና ተመሳሳይ ጋር 12% ጭማሪ አለ። ነገር ግን ከፍተኛ የሆነ የነዳጅ ፍላጎት ደግሞ እየተፈጠረ ነው ያለው። ኢኮኖሚያችን በጣም እያደገ ነው ያለው። አዳጊ በሆነ ኢኮኖሚያችን የሚፈልገው እንደ ግብአት ነዳጅን በጣም ከፍተኛ ሁኔታ ነው የጨመረው። ከዛ ጋር ተያይዞ ያሉት ጭማሪዎች ሊያስተነፍስ የሚችለው ኢኮኖሚ የሚፈልገውን ነዳጅ ማቅረብ መቻል አለብን። ግን በቁጣ መጠቀም የምንችልበት አቅርቦቱን በተመለከተ ለመንግስት ብቻ የሚሰጥ ሳይሆን የግል ኩባንያዎች ከቻሉ ቫሊዩ አድ ወደሚያደርጉ ነገር የሚያድጉበት ነገርም ጭምር ስልት መቀየስ አለበት። ምን ማለት ነው ይሄ? ኩባንያ አሁን የባለስልጣን መስሪያ ቤቱን ስራ ደርቦ ከሚሰራ ወይ ነዳጅ አቅርቦት ላይ ነዳጅ ገዝቶ እያቀረበ የመንግስት ሸክም የተሸከመ እያተረፈ መነገር ነው ቻል አለበት። አሁን ባለው ሁኔታ ግን በአገርኛ ብሂል ልጅና ቄስ በሰው ገንዘብ ያልቅስ አይነት ነገር የማይመለከተው ጉዳይ ላይ ሰው ገንዘብ ላይ ማልቀስ ነው። ኩባንያ አገባው ዶላሩ የኛ ነው፣ ገንዘቡን ዕዳ የምንከፍለው እኛ ነን። 262 ቢሊዮን ብር ዕዳ እየከፈለ ያለው መንግስት ነው። ግን ህገወጥና በስነ ስርዓት ያልተገሩ ኩባንያዎች እንደራሳቸው ገንዘብ የሚፈነጩበት ሁኔታ መኖር መቻል የለበትም። ይህንን መልክ ማስያዝ ቋሚ ኮሚቴውም ትኩረት አድርጎ መስራት መቻል አለበት። የአዋጁን ተግባራ መቀያሰል አለበት። ከትናንትና ጀምሮ በመንግስት ማስ ሚዲያ እንደተገለጸው ልዩ ውሳኔዎች 2 ልዩ ውሳኔ ወስነናል። አንደኛው ውሳኔ የፕራዮሪቲ ጉዳይ የቅደም ተከተል የማስያዝና የመምራት ጉዳይ ተከትለናል። ሀገራት የተለያየ ስልት ነው የተከተሉት። የኤዥያ ሀገራት ትምህርትን አቋርጠው በኦንላይን ተማሪዎች እንዲማሩ የማድረግ ስልት ነው የተከተሉት። ታዳሽ ኃይል ላይ ቶሎ ሽፍት የማድረግ ነገር ነው የነበራቸው። ፐብሊክ ትራንስፖርት የመጠቀምና ነን ሞተራይዝድ የሆነ ሞተር አልባ የትራንስፖርት ሚንሶችን የመጠቀም አዋጅ ነው ያወጁት። አውሮፓ ጀርመንና ጣሊያን የወሰን እንደሆነ ጀርመንና ጣሊያን ነዳጅ ኢምበሬሽን ወደ ማቅረብ ወደ ኮታ ወደ ማቅረብ ነው የሄዱት። ከዛ በዘለለን ወደ ፐብሊክ ትራንስፖርት ለመሄድም ሙከራዎች ተደርገዋል። ጎረቤታችን ኬንያ፣ ደቡብ አፍሪካ አካባቢም የተለያዩ ሜዥሮችን ወስደዋል። ከዚህ ጉዳይ አንጻር ከናሽናል ዲፖ የማቅረብ ጉዳዮችም ጭምር ነበሩ። በእኛም በኩል ከናሽናል ዲፖም ሲጎድል እያቀረብን የነበር ነው። ከዚህ በኋላ ግን ነዳጅ አሁን በሚቀርብበት ፔስ የሚቀርብ ከሆነ 50%ቱ እንዴት እናቀዳድም የሚለውን ስልት ነው የተከተል ነው። ከዛ አንጻር ትናንት በጠቀሱ አግባብ ሰበቶቹ ጉዳዮች ተለይተዋል። ደረጃ በደረጃ ጥያቄው ያላየናቸው ፕራዮሪቲስ መግባት የነበረባቸው የአምቡላንስ ከጤና አንጻር ዩኒቨርሲቲ አካባቢ የተማሪዎች ምገባ እንዳይቋረጥ ለማድረግ የሚያስችሉ ነገሮችን ታሳቢ አድርገን አሻሽለን የምንሄድበት ሁኔታ ነው የሚኖረው። በሌላ በኩል ሲቹዌሽን ሩም ወይም የሁኔታዎች ልዩ መከታተያ ክፍል በክቡር ሚኒስትር ዴኤታው የሚመራ ከክልል የፕሬዝደንት ጽሕፈት ቤት ኃላፊ፣ የንግድ ቢሮ ኃላፊዎች እና የፖሊስ ኮሚሽነሮች ከፌዴራል
የተለያዩ ስቴት ሚኒስትሮች የሚወከሉበት ከገንዘብ፣ ከጉምሩክ ኮሚሽን፣ ከደህንነትና መረጃ፣ ከፌዴራል ፖሊስ፣ ከነዳጅ አቅራቢ ድርጅት፣ ከነዳጅ ባለስልጣን ዋና ዳይሬክተሩ ያለበት ሲቹዌሽን ሩም ተቋቁሞ ከትናንት ጀምሮ ስራ ጀምሯል። የሲቹዌሽን ሩም በዋናነት ለመንግስት የሚቀርቡ የውሳኔ ሀሳቦችን አጥርቶ ጥናት ላይ የተመረኮዘ የውሳኔ ሀሳብ ያቀርባል። በሌላ በኩል መንግስት በወሰነው የቅደም ተከተልና የነዳጅ ስርጭት ብቻ እንዲመራ ተገቢውን ቁጥጥርና ክትትል የሚያደርግ ግብረ ኃይል ሆኖ ያገለግላል። ግብረ ኃይሉ ትናንትና እኔ በተገኘሁበት ስራ የማስጀመር ስራ አከናውነናል። አሁን ላይ 24/7 ስራ ላይ ነው ያሉት የሚለው ጉዳይ ቢወሰድ በጣም ጥሩ ነው። ነዳጅ ላይ ከአጭር ጊዜ አንጻር ይህን ስልት እንከተላለን። ከረዥምና መካከለኛ ጊዜ አንጻር ግን ይህ ቀውስ ካለፈ የገበያ ድርሻ ስርዓቱን አስተካክሎ መስራት የሚፈልጉ ጉዳዮች መታየት መቻል አለባቸው።